ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ግንቦት 30 2017 ዓ.ም ከአንድነት ሚዲያ ዜናዎችን ይዘን መተናል። ተከታተሉን። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ድንቅ ኦፕሬሽን ቀስተ ዳመና ብርጌድ ሰርቷል። ቀኝጌታ የፍታይ ንጉሴ ክፍለ ጦር ቀንደኛው የህዝብ ጠላት ባንዳ እርምጃ ተወሰደበት። ኃይሌ ያለነ ይባላል። ከብልጽግና ጋር በመወገን ወራሪውን የብልጽግና ሰራዊት መርቶ እያስገባ እያሌ ንጹሃን ያስፈጀ ራሱም የብዙ ንጹሃን ህይወት የቀጠፈ በአሁኑ ሰዓትም ደብረ ኤልያስ የገባውን ወራሪ ሰራዊት አይና ጆሮ ሆኖ እያገለገለ የነበረ የብልጽግና አመራር ነው። በዛሬው ዕለት ከቀኑ 6 ሰዓት ገደማ መሃል ደብረ ኤልያስ ከተማ ላይ ጀግኖቻችን በወሰዱት የረቀቀ የቦምብ ኦፕሬሽን እርምጃ ተወስዶበታል። በዚህም ኩፍኛ የተበሳጨው ነፍሰ በላ የብልጽግና ቡድንም አንድ ሴትን ጨምሮ ለገበያ የመጡ አቡቲና ጸጋ ሙሴ የተባሉ 3 ንጹሃንን በግፍ ረሽኗል። መብረቁ ተፈራ ብርጌድ 7ኛ ቀን ሲዋጋ ውሏል። ከሞጣ እስከ አዴት ያለውን አቋራጭ ጥቁር አስፓልት በመውረር የፋኖ ገቢ ምንጭ አደርቃለሁ በማለት ከቀጠናው አሰባስቦ የመጣውን የጠላት ኃይል በዛሬው ዕለት ግንቦት 30 2017 ዓ.ም በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የገባው ጠላት በከበባ እስከ መጨረሻ ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ የተጠጋ ባለበት ሰዓት የብልጽግና ገዳይ ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ቀጠናውን ለቆ በመውጣት ለጊዜው ከመደምሰስ አምልጧል። አበራ አዳሙ ሻለቃ የክፍለ ጦሩ ተወራሪ ኮማንዶ እና 5 ብርጌዶች በመናበብ ጠላት ያሰቡን በማክሸፍና በልኮ ማናገርም ችለዋል። ህዝባዊ መድረኮችና ንቅናቄዎች እንደቀጠሉ ናቸው። የቀኝጌታ የፍታይ ንጉሴ 6ኛ ክፍለ ጦር ጁበላ ሙተላ ብርጌድ ታላቅ ህዝባዊ ውይይት አድርጓል። ውይይቱ በዴንሳ እነሴ ቀበሌ የተደረገ ሲሆን በስብሰባውም ለማህበረሰቡ የትግሉ አሁናዊ ቁመና አስመልክቶ በብርጌዱ አመራሮች ስልጠና የተሰጠ ሲሆን በተጨማሪም የቀበሌ አደረጃጀት ፍተሻም ተደርጓል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ8ኛ በላይ ዘለቀ ክፍለ ጦር አመራሮች እና በስሩ የሚገኙ 4 ብርጌዶች አባ ኮስተር ብርጌድ፣ ደባይ ጮቄ ብርጌድ፣ ሽፈራው ገርባው ብርጌድ፣ ዛምብራ ብርጌድ አመራሮች በተገኙበት ከሳምንት በላይ የፈጀ ጥልቅ ውይይትና ግምገማ ከተደረገ በኋላ ያለፉት ችግሮች ተቀርፈው የቀጣይ አቅጣጫዎች ተቀምጠዋል። ድርጅቱ ዕለት ከዕለት መዋቅሩን እያሻሻለ በመምጣቱ ወቅቱን የሚመጥን ብቁ አመራር በመፍጠር ላይ ከፍተኛ ስራ እየተሰራ ነው። ይህንን መድረክ በኃላፊነት የድርጅቱ ከፍተኛ አመራሮች በተገኙበት ጥልቅ ውይይት ከተደረገ በኋላ ድርጅታዊ ውሳኔዎች ተላልፈዋል። ይህንን ስብሰባ የመሩት አርበኛ ተፈሪ ካሳሁን፣ አርበኛ የቆየ ሞላ፣ አርበኛ ሸቱ ጌትነት፣ አርበኛ ጥላውና በጄ፣ 50 አለቃ ታየ ብርሃኑ ናቸው። ከቅርብ ጊዜ ወዲህ ደጋፊ አመራሮች ክፍለ ጦር ላይ ከገቡ በኋላ ጦርና ህዝብ በአዲስ መንፈስ ለግዳጅ ዝግጁም ሆነዋል። በሌላ ዜና ቀንደኛው የህዝብ ጠላት በቁጥጥር ስር ውሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር የመዝገቡ ጮቄ ብርጌድ ተወርዋሪዎች ሰዴ ከተማ መግባት ለጠላት ዋና መረጃ በመሆን እያገለገለ የነበረና የከተማ ነዋሪዎችን ከፋኖ ጋር ይተባበራሉ እንዲሁም የፋኖ ቤተሰብ ናቸው በማለት ለጠላት አሳልፎ በመስጠት ስቃይና እስራት እንግልት ሲያደርስባቸውም ቆይቷል። ስሙ ይሄነው ታደለ ይባላል። የመዝገቡ ጮቄ ብርጌድ ግንቦት 28 2017 ዓ.ም በሰራው ኦፕሬሽን ገቢ ማድረግ የቻለ ሲሆን የትኛውም ከጠላት ጋር ተባብሮ የሚሰራ ሁሉም የእጁን እንደሚያገኝም ማሳያ ኦፕሬሽን ነው። በተመሳሳይ ቀንደኛ ባንዳ ቅንደሻ በአማራ ፋኖ ብሔራዊ ኃይል ቤተ አማራ ከቆቦ ሰማይ ስር ክብሮም አብዱልቃድር ይባላል። የቆቦ ከተማ አስተዳደር የከተማና መሰረተ ልማት ጽሕፈት ቤት የከተማ ፕላን ዘርፍ ዋና ኃላፊ ነበር። ይህ ባንዳ ቀንደኛ የአገዛዙ መረጃ ክፍል የነበረ ሲሆን የፋኖ ቤተሰብ የሆኑትን በመለየት ሀብትና ንብረታቸውን ሲዘርፍ ሲሸጥና ሲያፈናቅል የነበረ በማህበረሰቡ ዘንድ እጅግ አሰቃቂ ግፍ ያደርስ የነበረ ባንዳ ነው። በእርሱ ያላለቀሰ ነዋሪም የለም። ታዲያ ይህ መረጃ የደረሰው ላስታ ሳምነው ኮር መረጃና ደህንነት ተገቢው ማጣራት በማድረግ ከመሸገበት መኖሪያ መንደር ሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር የመሸገበት ካምፕን በጥንቃቄ በማለፍ ይህም ባንዳ አንገቱን አንቆ በማውጣት ትናንት አመሻሽ ላይ ወታደራዊ እርምጃም ተወስዶበታል።
የሚዲያችን ተከታታዮች ለዛሬ የነበረን ዜና ይሄን ይመስላል። በቀጣይ ዜና እስከምንገናኝ መልካም ጊዜ ይሁንላችሁ።